በአዲስ አበባ የተፈጸመው ግድያ መላ ህዝቡን ያስቆጣ ልብ ሰባሪ ክስተት ሆኗል። የሰው ልጅ ከሰባዊነት ክብር ተዋርዶ በአደባባይ ሲገደል መመልከት እጅግ የሚያሳዝን ሆኖ ሳለ የግድያው ምክንያት የግለሰብ የቂም ቁርሾ መሆኑ ደግሞ እጅግ ልብ የሚሰብር ነው። በሽሮ ሜዳ የተከሰተው የወጣቱ ግድያ በህግ አስከባሪ ፖሊስ መሆኑ ነገሩን አስደንጋጭ አድርጎታል። ሽሮ ሜዳ እጅግ አዝናለች። ለጥያቄ ትፈለጋለህ ተብሎ የተወሰደው ወጣት ፖሊስ ጣቢያ ደጅ ላይ በጥይት ተመቶ ህይወቱ ማለፉ ተሰምቷል። ፖሊስ በጉዳዩ ዙሪያ መግለጫ ሲሰጥ ህዝቡ ከህግ በላይ የግለሰብ ስሜት ሚዛን ደፍቶ የጥይት ሰለባ ሆኖ ደሙ በከንቱ ፈሶ ለሞተው ሰው ፍትህ እየጠየቀም ይገኛል። በዚህ ጉዳይ ዙሪያ ብዙዎች ማዘናቸውን እየገለጹም ሲሆን ድምፃዊ ታሪኩ ሀዘኑን ከመግለጽ ባለፈ ያልተጠበቀ መልእክት አስተላልፏል። ለመሆኑ በአዲስ አበባ ከተማ የተፈጠረው ነገር ምንድነው? የሽሮ ሜዳው ግድያ ሚስጥርስ? አንድ ወጣት በፖሊስ ጣቢያ ደጅ ላይ በአራት ጥይቶች ተመቶ እንዲሞት ከተደረገበት ክስተት ጀርባ ያለው እውነትስ ምንድነው የሚለውን እንነግራችኋለን። በሌላ መረጃችን ደግሞ የፌዴራል ፖሊስ በከባድ የሙስና ወንጀል እፈልጋቸዋለሁ ያላቸው ግለሰቦች አስገራሚ ምላሽ ሰጥተዋል። ከእስር መፈታቷን ተከትሎ የእንኳን ለቤትሽ አበቃሽ ጥየቃ ከወዳጆቿ ተሰጥቷት ሳያበቃ ከእስር ቤት ውጭ ያለውን አየር መተንፈስ ከጀመረች ቀናት ሳይቆጠሩ በፌዴራል ፖሊስ እየተፈለገች ያለችው በረከት ገበሬዋ የመንግስት አካላትን ጉድ አጋልጣለች። በፖሊስ እየተፈለገች ባለችበት ሰዓት ይህን አስደንጋጭ እውነት ማጋለጧ እያነጋገረ ባለበት ፖሊስ ተፈላጊ አድርጎ ያቀረባት የሌሎችን ወንጀል ለመሰወር መሆኑን ገልጻለች። ፌዴራል ፖሊስ ሀገሪቱን 8 ቢሊዮን ብር ዘርፈዋል እፈልጋቸዋለሁ ካላቸው ግለሰቦች ውስጥ አንዷ የሆነችው በረከት ገበሬዋ ዘራፊዎቹ ባለስልጣናቱ ናቸው ስትል የገለጠችው ሚስጥር ምንድነው የሚለውን በዝርዝር መረጃ ትሰሙታላችሁ። በመጨረሻም በፕሮፌትነት ስም ህዝብን እያጭበረበረ ያለው ሰው ተጋልጧል። ከህዝብ ያልተገባ ጥቅም ለማግኘት ሐሰተኛ መረጃዎችን እየሰጠ ያለው ፕሮፌት ሐሰተኛና ካውንስሉ ፈጽሞ የማያውቀው ሰው መሆኑን ሰዎች በመንፈሳዊነት ስም ከሚደረግ ንግድ ራሳቸውን እንዲጠብቁ አስታውቋል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በሽሮ ሜዳ ስለተከሰተው አስደንጋጭ ግድያ የተሰማውን አሳዛኝ መረጃና ሀገሪቱን ዘርፈዋል ከተባሉ ሰዎች የተሰማውን የባለስልጣናት ድብቅ ተግባር እንዲሁም ሐሰተኛውን ፕሮፌት አስመልክቶ ስለተሰጠው መግለጫ እንነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገኝ ባልቻ ወይም በቅጽል ስሙ ኦሮሮ የተባለ ወጣት በአንድ የፖሊስ አባል በተተኮሰበት 4 ጥይት ህይወቱ ማለፉ ተሰምቷል። ሟች ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበረና ራሱንና ቤተሰቡን ከመደገፍ አልፎ ጓደኞቹና ለተቸገሩ ደራሽ እንደነበረም ተነግሯል። ይሁን እንጂ በልማት ምክንያት የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የገንዘብ ኪሳራና ለስነ ልቦና ቀውስ መዳረጉንና ከፖሊስ ጋር አለመግባባት ውስጥ ገብቶ ታስሮ መፈታቱን ግለሰቡን የሚያውቁ ሰዎች ተናግረዋል። ነገር ግን ከትናንት በስቲያ ሚያዝያ 29 ቀን 2018 ዓ.ም ተገኝ ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ እንደወሰዱት በአካባቢው የነበሩ ሰዎች ገልጸዋል። መረጃዎች እንደሚያመላክቱት ከሆነም ቀደም ሲል ከሟች ጋር ጸብ የነበረው የተባለ አንድ የፖሊስ አባል በጣቢያው በር ላይ በነበረበት ወቅት ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱ ህይወቱ እንዲያልፍ ካደረገ በኋላ ከአካባቢው ለጊዜው መሰወሩ ተሰምቷል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ያወጣው መግለጫም ከዚህ ዘግናኝ ድርጊት ጀርባ ያለው መንስኤ ሲያብራራም በሟችና በፖሊስ አባሉ መካከል ከዚህ ቀደም የተፈጠረ ቂም እንደነበር ጠቁሟል። ከዚህ በፊት በተፈጠረ ጠብ አቶ ተገኝ በፖሊስ አባሉ ላይ ጉዳት አድርሰው ታስረው በዋስ ወጥተው ነበረ። ይሁንና በእለቱ ሟች በሌላ ወንጀል ተጠርጥሮ በፖሊስ ተይዘው ወደ ጣቢያው ሲመጡ ከመኪናው ወርደው ወደ ውስጥ አንገባም በማለታቸው በተፈጠረው ግብግብ ይህ አሳዛኝ ግድያ ሊፈጸም እንደቻለም ተነግሯል። ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10 ሰዓት ከ40 ላይ አቶ ተገኝ ባልቻን በክላሽንኮፍ ጠመንጃ የገደለው ረዳት ሳጅን ማቴዎስ ተመቸውንም ፖሊስ በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። ፖሊስ ባደረገው ምርመራ ከዚህ ቀደም በሟችና በፖሊስ አባሉ መካከል ጠብ ተፈጥሮ አቶ ተገኝ በፖሊስ ላይ ባደረሰው ጉዳት ታስሮ በዋስ መለቀቁንም አስታውሷል። ይህ በእንዲህ እንዳለ
በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪናው ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብግብ በመፍጠራቸው በአካባቢው ግርግር አጋጥሞ እንደነበርም ፖሊስ አክሎ ገልጿል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የፈጸመው ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት መሆኑንና ፖሊስ ከቆመለት ዓላማ በተቃራኒ የተፈጸመ በመሆኑ ተቋሙን የማይወክል መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። የአዲስ አበባ ፖሊስ በግለሰቦች ላይ የሚፈጸምን መሰል ድርጊቶች የማይታገስ መሆኑንና የግድያውን የምርመራ ውጤት በቅርቡ ለሕዝብ ይፋ እንደሚያደርግም አስታውቋል። በተፈጠረው ድርጊት የአዲስ አበባ ፖሊስ ጠቅላይ መምሪያ የተሰማውን ሐዘን በመግለጽ ለሟች ቤተሰቦች፣ ዘመድ አዝማዶች፣ ጓደኞችም መጽናናትን ተመኝቷል። የዜጎች ደህንነት ይጠብቃል ተብሎ የተቀመጠ ፖሊስ የዜጎችን ሕይወት ሲነጥቅ ከማየት በላይ ምንም የሚያሳዝን ነገር የለምና በርካቶች ሐዘናቸውን እየገለጹ ይገኛሉ። ይህም በእንዲህ እንዳለ የሀገሪቱን ወቅታዊ ሁኔታና የሰዎችን ሕይወት በከንቱ መጥፋት በቅርበት የሚታዘበው ተወዳጁ ድምፃዊ ታሪኩ ጋንኪሲ ወይም ዲሽታጊና ሐዘኑን ከመግለጽ ባለፈ ልብን ሰርስሮ የሚገባ የማንቂያ መልእክት አስተላልፏል። በአሁኑ ወቅት ሰዎችን እርስ በርስ እያባላ ያለውን የፍርሃትና የጥርጣሬ ግድግዳ እንድናፈርስም ጥሪ አቅርቧል። ጎረቤት ጠላት አይደለም፣ እርሱም እንዳንተ በኑሮ ውድነት የሚቃጠል የሰላም ጥማት ያለው ወንድምህ ነው በማለት የጻፈው ታሪኩ ችግራችን የዘር ሳይሆን እርስ በርሳችን እንድንፈራራ የሚያደርገን የፍርሃት ግድግዳ መሆኑን አስምሮበታል። አክሎም እኛ ስንተማመን ጭቆና በራሱ ይፈርሳል፣ እጅ ለእጅ እንያያዝ፣ ያኔ ፍርሃት ቦታ አይኖረውም ሲልም ሐሳቡን አጋርቷል። ውድ የአማርያ ቲዩብ ቤተሰቦች እኛም በወጣቱ ግድያ የተሰማንን ሐዘን እየገለጽን ለቤተሰቦቹም መጽናናት በመመኘት ወደ ሌላኛው መረጃችን እናመራለን። የኢትዮጵያ ፌዴራል ፖሊስ በከባድ የሙስና ወንጀል ከሚፈልጋቸው 4 ግለሰቦች መካከል አንዷ የሆነችው በረከት ገበሬዋ የቀረበባትን ክስ በማስተባበል ጉዳዩ የወርቅና የነዳጅ ዘርፉን በሞኖፖል በተቆጣጠሩት ቡድኖች የተቀነባበረ ሴራ መሆኑን አጋልጣለች። ግለሰቧ ፖሊስ ፎቶዋን አውጥቶ በይፋ እንደሚፈልጋት ካሳወቀ በኋላ በማህበራዊ ትስስር ገጿ በሰጠችው አወዛጋቢ ምላሽ ሀገርን 8 ሚሊዮን ብር አሳጥታለች ተብላ መፈለጓ እንዳስገረማት ገልጻ ይልቁንም ባለስልጣናቱ ከእርሷ በላይ ከ15 ሚሊዮን ብር በላይ መውሰዳቸውን በመጥቀስ አጸፋዊ ክስ ሰንዝራለች። በረከት በመግለጫዋ ከእርሻ ስራ ወጥታ ወደ ወርቅ ማዕድን ማውጣት መግባቷን እንዳስቆጫት በመግለጽ ከዚህ በኋላ የወርቁን ስራ እንደምትተወውና እንዲተዋትም ጠይቃለች። በወንጀል እንድትፈለግ ምክንያት ስለሆነው የነዳጅ ጉዳይ ስታብራራም ለራሷ የተፈቀደላትን ነዳጅ እንኳን እንዳልወሰደችና ራሳቸው ከሳሾቿ ሸጠው ገንዘቡን እንደበሉትም ገልጻለች። ምንም በማላውቀው ጉዳይ በወንጀል ተፈላጊ ሆንኩ ያለችው በረከት የተባለው የገንዘብ መጠን 8 ቢሊዮን ቢባል ኖሮ እንኳን የተሻለ ይሆን እንደነበር በማንሳት የቀረበባትን የ8 ሚሊዮን ብር ክስ አጣጥላለች። በመጨረሻም በረከት አብሯት በፖሊስ የተፈላጊዎች ዝርዝር ውስጥ ስለተካተቱት አቡሽ አየለ ማንነት ማብራሪያ የሰጠች ሲሆን አቡሽ እንደርሷ 2 የወርቅ ጉድጓድ ብቻ ሳይሆን 28 የወርቅ ማውጫዎች ያሉትና ለኢትዮጵያ ብሔራዊ ባንክ ወርቅን በኩንታል ከሚያስገቡ ጥቂት ሰዎች አንዱ መሆኑን መስክራለች። የዚህ ሁሉ ውንጀላና ማሳደድ ዋና መነሻም በወርቅና ነዳጅ ዘርፉ ላይ የተሰማሩ ጥቂት ቡድኖች ሌሎች ተፎካካሪዎቻቸው ከገበያ እንዲወገዱ የፈረዱበት እርምጃ መሆኑን ጠቁማለች። ከዚህ ድርጊት ጀርባ ያሉ አካላትም ከዚህ ተግባራቸው እንዲቆጠቡ አስጠንቅቃለች። ይህ የበረከት አደራ ያልተጠበቀ ምላሽም የፌዴራል ፖሊስ እርሷን ጨምሮ 4 ሰዎችን በከባድ የሙስና ወንጀል እንደሚፈልጋቸውና ህብረተሰቡ ጥቆማ እንዲሰጥ ማስታወቂያ ካወጣ ከሰዓታት በኋላ የተሰማ ነው። ይህ ሁኔታ የቀረበው ክስ ከቀላል የገንዘብ ምዝበራ ወንጀል ባለፈ በሀገሪቱ የወርቅና የነዳጅ ግብይት ዙሪያ በጥቅም የተሳሰረና ከፍተኛ የባለስልጣናትና የነጋዴዎች ሽኩቻ ሊኖርበት እንደሚችል አመላካች ሆኗል። ድርጊቱ በቀጣይ ፖሊስ በሚያደርገው ምርመራ ላይ አዳዲስ ሚስጥሮችን ሊያወጣ እንደሚችልም እየተጠበቀ ነው። ወደ መጨረሻው መረጃችን ስናመራ በቲክቶክ ስሙ ፕሮፌት ፍቃዱ በመባል የሚታወቀው ግለሰብ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልንና የካውንስሉን አባል ቤተ እምነቶች ስም በመጥቀስ በጀርመን ከሚገኙ ቤተክርስቲያናት ጋር ወንጌል አማኞችን ወደ ጀርመን ለመላክ ትምህርት ለማስተማር ስምምነት እንዳደረገ በማስመሰል የወንጌል አማኞች ተመዝግበው ወደ ጀርመን በመሄድ ትምህርት መማር እንደሚችሉ፣ የትምህርት ወጪውን በሌሎች አካላት እንደሚሸፈን፣ ከዛም በኋላ በአውሮፓ የአገልግሎት እድል እንደሚመቻችላቸው ሙሉ በሙሉ የሐሰት የሆነ መረጃ እያሰራጨ መሆኑን ተከትሎ
ካውንስሉ መግለጫ ሰጥቷል። በመሆኑም በማህበራዊ ሚዲያ የተሰራጨ የሚገኘው ሐሰተኛ መሆኑን አውቃችሁ ምዕመናን ከዚህ አይነት መረጃዎች ራሳችሁን እንድትጠብቁ እያሳሰብን በየትኛውም አካባቢ በእንደዚህ አይነት የሐሰት ተግባር ላይ ተሰማርተው ማህበረሰቡን እያሳሳቱ የሚገኙ አካላትን በአቅራቢያው ለሚገኙ የህግ አካላት ወይም ለካውንስሉ ህግ ክፍል በአካል በመቅረብ ጥቆማ በመስጠት እንድትተባበሩ በአክብሮት እንጠይቃለን በማለት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስለ ጉዳዩ ማብራሪያና እንዲሁም ማስጠንቀቂያ ሰጥቷል። ውድ የአማርያ ቲዩብ ቤተሰቦች የመንፈሳዊነትን ካባ ለብሰው ከሚያጭበረብሩ ሐሰተኛ ሰዎች ተጠንቀቁ እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መረጃዎች እስክንገናኝም ያላችሁበት ሰላም